እሺ መሪም ስላካፈልሽን እናመሰግናለን። እኔ አሁን እርጉዝ ስለሆንኩ ነው እንጂ ኦልሬዲ ስፔሻል ልጆች ላይ እሰራ ነበር። በሳምንት አንድ ቀን ጊዜ ሰጥቼ እናቶችን እያስገባው አወያየ ነበረ እና አሁን እርጉዝ ስለሆንኩ ነው የተውኩት። እረፍት ያስፈልገኛል። የሚያስጨንቅ ነገር ምናምን ትንሽ መራቅ ስላለብኝ ነው። ብሬክ ላይ ነኝ። ፈጣሪ በሰላም ይገላግለኝ። ከወለድኩ በኋላ ሙያ የለሽም? ከሌለሽ ምንም አይነት ሙያ ተማሪ ሆነ ሙያ እንትን ማዘጋጀት ባልትና ማዘጋጀት የምትችይ ከሆነ በንጽህና ቤት ውስጥ ባልትና እያዘጋጀሽ መሸጥ ብትጀምሪ እየመጣሽ እኛ እናስተዋውቅልሻለን በነፃ። እሺ እስካሁን ያው ሰው ያስፈልጋል ምናምን አሉኝ። ባልትና ለብቻ የሚሰራ ስራ አይደለም እኮ ሰው ትቀጥሪያለሽ። እየተስፋፋ ሲመጣ ቀጥረና ቤትሽ ክራይ ነው ወይስ የራስሽ ነው ግቢ ያለው? አው ተከራይቼ ነው። ኮንዶሚኒየም ሀያት ኮንዶሚኒየም ነው የምኖረው። ተከራይቼ ነው። ግቢ ነገር ውስጥ ነው ግን ለባልትና የሚመቸው እንጂ ኮንዶሚኒየም ውስጥ አይመቸው። ሌላ እንደ ኩኪስ ነገር ብትጀምሪስ? በስምሽ ኩኪስ ብራንድ። እሺ የሱንም ኮርስ ወስጄ እንደዛ ነገር ውድ ፍቅሩ ካለሽ ነው። ግን ታዲያ ኬክ ኩኪስ በትንሹ ተጀምሮ ነው የሚያድገው። እንደዚህ አይነት ነገር ኩኪስ፣ ኬክ፣ ቤከሪንግ ነገር ትማሪና ከዛ ያንን እየሰራሽ ቤትሽ መሸጥ ማስተዋወቅ። ቲክቶክ ላይ እኛ ጋር መተሽ ታስተዋውቂያለሽ። ከዛ እንትን ትያለሽ። አገልግልም እያለችሽ ነው አንድ እህታችን። እንጀራም እያሉሽ ነው። እና ብዙ አንቺ ፍላጎቱ ካለሽ ቤት ውስጥ ልጆችን እያሳደግሽ የምትሰሪው ስራ ኦንላይን ላይ የምትሰሪው ስራ ሞልቷል። ብዙ እናቶች አሉ 4-5 ልጅ የሚያሳድጉ። ሺካንዱ ሽዋት ሺካንዱ ዳቦ ሃንዳ ዳቦ ሀበሻ የሀበሻ ዳቦ መጋገር፣ ኩኪስ፣ ኬክ እንደዚህ አይነት ነገሮችን ጀምሮ እያስተዋወቁ የምትሰሩትን ቪዲዮ እየቀረጻችሁ እየፖስታችሁ ላይቭ ላይ እየገባችሁ እያስተዋወቃችሁ ምናምን ከስተመር ታፈራላችሁ። ቀስ እያለ ያድጋል። ቀስ እያለ እየታወቃችሁ ብዙ ደንበኛ ታፈራላችሁ። እና የሰው ልጅ ጤነኛ ከሆነ የመስራት ፍላጎት ካለው ብዙ የስራ አይነት አለ መፍጠር የሚቻለው። እና ቁጭ ብለሽ አስቢ፣ ምንድን ነው እኔ የምወደው? ምን አይነት ስራ ብጀምር ነው መቼም ሳይሰለቸኝ ልሰራው የምችለው ብለሽ አስቢና ከዛ ያንን ጀምሪ። እኛ በማስተዋወቅ እንደግፍሻለን፣ በነፃ እናስተዋውቅልሻለን። ኦኬ አላህ ያክብርልኝ። በጣም ነው የማመሰግነው። ኢንሻአላህ ስራ ደግሞ ጀምሬ መጥቼ እንዳልሽው እንደዛ ታስከብኝ ትላለህ። ኢንሻአላህ መጽሐፍ ቤት ላይ ምናምን አስቤ ነበር። ትንሽ ለሱ ቅርበት ስላለኝ እንዳልኩሽ ግጥምና ልብ ወለዶች ላይ ምናምን። መጽሐፍ ቤት ምንድን ነው ማሪ? ወይ መጽሐፍ ማከራየት? መጽሐፍቶችን ማከራየት የተለያዩ ቤት ውስጥ ደርድረሽ ቤት ውስጥ እንደዚህ በሸልፍ ደርድረሽ ምናምን የሚፈልጉ ልጆች ካሉ ምናምን እንደዛ ሰራ ነበር። ከዚህ በፊት ሌላ እንትን ነበረኝ፣ አካውንት ነበረኝ ከ10,000 በላይ ፎሎ ነበረው። ጥሩ እንትንም ነበረው። አጋጣሚ የሆነ መጽሐፍ እንትን ስል ባን ተደረገና አልከፍትም ማለት ግን የመጽሐፍ ነገር ያወጣል ማሪ። ምግብ ነክ ነገር ሰጀስት እኮ የሰው ልጅ ያወጣም ለመሰለሽ። አሁን ላይ ሰው አያነብም፣ ስልቹ ሆኗል። እውነቱን ልንገርሽ፣ እኔ ራሴ ማንበብ አልወድም፣ ማዳመጥ እወዳለሁ። ዩቱብ ላይ የመጽሐፎች በትረካ እሱን ከፍቼ ባዳመጥ እቀርጣለሁ። ቁጭ ብዬ ማንበብ ትዕግስቱ የለኝም አሁን ላይ። ይህ መጽሐፍ ለቅንጦት እንጂ ለመተዳደሪያ አይሆንም። ለመተዳደሪያ ከፈለግሽ የሰው ልጅ ይኸውልሽ፣ ጦርነት ቢመጣ ኮሮና ቢመጣ ምንም ቢመጣ መብላቱን አያቆምም። ህዝቤ በጣም ነው የሚበላው። ስለዚህ የሚያዋጣው ለመተዳደሪያ ለቢዝነስ የሚያዋጣው ምግብ ነክ ነገር ነው እንጂ መጽሐፍ ገለመሌ ምናምን አንቺ መተዳደሪያ ከሆነ የምትፈልጊው ቅንጦት ካልሆነ ለመተዳደሪያ ከሆነ ምግብ ነክ ነገር ምንድን ነው? እኔ ብጀምረው ኬክ፣ ኩኪስ፣ ድፎ ዳቦ፣ እንጀራ፣ አገልግል ምንድን ነው እኔ እንትን ብሰራ አይሰለችኝ ወድጄ የምሰራው ነገር ብለሽ አስበሽ ከምግብ ነክ ነገር አንዱን ጀምሪ። እሺ
እሺ ጀምሪና መጥተሽ ንገሪኝ። እኔ አስገባሽና አስተዋውቅልሻለሁ። በርቺኒ ያሳድግልሽ። ይወድ አይዞሽ። ሁላችንም ልጆች አላህ ያሳድግልን። ጠብቁ ሀቡዬ፣ አንቺንም በሰላም ይፍታሽ። ወላሂ በሰላም ልጅሽን ለማቀፍ ያብቃሽ። በድጋሚ አመሰግናለሁ። ክበሩልኝ ሁላችሁ። አሜን። ቲክቶክ ከመጣ ወዲህ የሚያነብ የለም። ቲክቶክ ከመጣ ወዲህ ብቻ ሳይሆን ዩቱብም እኔ አሁን የዛሬ ስንት ዓመት ነው ማንበብ የሆንኩት። ኢትዮጵያ እያለሁ ነው ማነበው። አረብ ሀገር ከመጣሁ መዳም ቤትም እያለሁ ስራ ስሰራ ዩቱብ ከፍቼ ነው። እርቅ ማዕድን ከፍቼ ትረካ ብዬ ሰርች ሳረግ ዩቱብ ላይ መጽሐፎች በትረካ ተተርከው ሚዲያ ከመጣ ወዲህ የሚያነባል እንዴ? የፈለጋችሁትን መጽሐፍ ርዕሱን ዩቱብ ላይ ስጽፉ በትረካ ታገኙታላችሁ። ማንም አያነብም አሁን በጣም የሆነ የድሮ ሰዎች ካልሆኑ በስተቀር እና የሚያዋጣው ቢዝነስ እናቶችዬ ምግብ ነክ ነገር ነው። ህዝቤ ሆዱን ይወዳል፣ ህዝቤ ኑሮ ተወዷል እያለ ለእኛ ያወራልናል። አረብ ሀገር ላይ ሆነን እንዳንገባ ሀገራችን ኑሮ ውድ ነው እያሉ ያለቃቅሳሉ። ኢትዮጵያ ስንሄድ ግን ምግብ ቤት ተሰልፈው ስጋ ቤት ተሰልፈው ነው የምናያቸው። ኢትዮጵያ በሄድኩ ቁጥር ምግብ ቤት እንኳን ስንገባ ወረፋ ወንበር እስኪለቀቅ ድረስ ቆመን ነው ወረፋ የምንጠብቀው። መቆም ራሱ ሲሰለችን መኪና ውስጥ ነን። በቃ ቦታ ሲለቀቅ ቴብል ሲኖር ንገረን ብለን ለአስተናጋጅ ገብተን መኪና ውስጥ ነው የምንጠብቀውና ሜዳ ላይ ቢሆን ስለሚበላ መብላቱን ስለማይተው እሺ ሽንትሽ በጣም ያምራል። ቴንኪዩ። አሀ ለካ ባለ ታሪክ ገብቷል። ሌላ ሰው ላስገባ ነበር። ቡርቱ ወይ ሀው እንዴት ነሽ? አንተ ማመጣሽ እንዴ? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? አለን ማሪ ይመስገን። እሺ አስተማሪ ታሪክ አለኝ ብለሽ ነው የገባሽው? ያኔ ታሪክም ምክርም ፈልጌ። እሺ ታሪክሽን እንስማና ከታሪክሽ አንጻር ደግሞ እንመክርሻለን። እሺ እሺ። ቡና ሳያዋጣን በደንብ ያዋጣል። ቡና ነው 10 ቡና ነው የሚጠጣው ህዝቤ በየመንገዱ። ቡና እንጠጣ፣ ትንሽ ተራምዶ ካፌ እንግባ፣ ቡና እንጠጣ ነው የሚለው ህዝቤ። ቡና በጣም ያዋጣል። ቡና እንዴ ቡና ፋሽን ሆኖ የለ እንዴ? ቡና መጠጣት ፋሽን ሆኗል። ቡና በጣም ያዋጣል። ቆይ ቡና እየጠጣን እንጠብቃቸው ይሏቸዋል። ትንሽ ተራምዶ ቡና እንጠጣ ነው። ቡናም ያዋጣል በጣም። እሺ ውዴ ጀምሪ ማሪ። በመጀመሪያ ስላስከብድል ስለሰጠሽኝ አመሰግናለሁ። እሺ ኒማ እሺ ማ የአዲስ አበባ ልጅ ነኝ። አዲስ አበባ ነው ያደግኩት። የመጀመሪያ ስለሆነ ፈራ ይቅርብኝ። አውዬ ገብቼ አላውቅም እና ይቅርብሽ። ራስሽ ለምነሽ ገባሽ እንጂ እኛ ለምነን አመጣንሽ እንዴ? እንዴ ውድፈል ለምንድን ነው የሚያሽኮረም? ባል ፍለጋ ነው እንዴ የምትገቡት? እዚህ ስትገቡ የሚያሽኮረምማችሁ ባል ፍለጋ ከሆነ የምትመጡት። እዚህ ቤት ባል የለም፣ ሴቶች ነን እንዳለ ያለ ነው፣ ወንድ የለም። ኦኬ ድምጻችሁን ቁልት ልት የምታረጉት የምትሽኮረመሙት የምትበጣጠሱት ባል የለም እዚህ ቤት። እዚህ ቤት ያለነው እንዳለ ሴቶች ነን። ሶ አስተማሪ ታሪክ ምክር ምናምን የምትፈልጉ ብቻ ነው። ባል ከፈለጋችሁ ሂዱ ባል ያለበት። ምን እዚህ ነው ትበጣጥሳለች፣ ትሞላቀቃለች፣ ምናምን ትሽኮረመማለች። ማንም የሚያሽኮረመምሽ የለም እዚህ ጋር። አስተማሪ ታሪክ ያለው